ጳውሎስ ብለው አባቶቻችን መደበኛ ስሙ ብርሃን የእግዚአብሔር ስጦታ ማለት ነው ብለው ይተረጉማሉ። በግብር ስሙ ግን ብዙ ተርጉመውለታል አባቶች። ጳውሎስ ማለት ደስታ ማለት ነው። ጳውሎስ ማለት ምዑዝ ማለት ነው። አንደበቱ የጣፈጠ ልሳነ ክርስቶስ የሚናገርበት ማለት ነው። ምርጥ ዕቃ ማለት ነው። ንዋይ ህሩይ ኩላብ ማለት ነው። የጸጋ መስቀያ፣ የጸጋ ሁሉ መከማቻ፣ ምሉዓ ጸጋ ማለት ነው። ጸጋን ሁሉ የተመላ አይኳቲ፣ አመስጋኝ፣ እንደዚያ ፍሱህ ማለት ነው። ቅዱስ ጳውሎስ ስለ ማንነቱ ትንሽ ለመናገር በጣም የሚያስደንቁ ሕይወቶቹ አሉ። ከነዚያ ውስጥ አንደኛው ለክርስቶስ ያለው ፍቅር ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ፍቅር ከድንግል ማርያም በታች የሚጠቀስ ትልቅ ሰው እሱ ነው። እውነት ለመናገር ማለት ነው። ለክርስቶስ ፍቅር በመሳሳት ልክ ሰው እመቤታችን ቅድስት ድንግል ማርያም ጌታን በሕቱም ድንግልና እንደጸነሰችው ሁሉ አይምሯቸውን ለክርስቶስ ብቻ የሚሰጡ ሰዎች ድንግል ማርያምን ይመስላሉ ይባላሉ። ክርስቶስን ይጸንሱታል ይባላል። ይጸንሱታል ማለት ለመውለድ ማለት አይደል። በሰውነታቸው ይሳልባቸዋል፣ ያድርባቸዋል ማለት ነው። እና እንደ ድንግል ማርያም አትጸንሰው ታቅፈው ዘንድ በንጽህና በቅተህ ተገኝ ይላል አረጋዊ መንፈሳዊ ሲናገር አንቀጽ 1 ላይ። ስለዚህ እመቤታችን ሕሊናዋን ለእግዚአብሔር ብቻ እንደጠበቀች አይምሯቸውን ለክርስቶስ ብቻ ለዚህ ዓለም ሐሳብ ለዲያብሎስ ያልሰጡ ሰዎች ድንግል ማርያምን ይመስላሉ። እና ቅዱስ ጳውሎስ እንደዚህ አይነት ሰው ነበረ። ገላትያ ምዕራፍ 2 ቁጥር 20 ላይ ራሱ እንደነገረን አሁን እኔ በሕይወተ ሥጋ ሕያው ሁኝ አልኖርም፣ በእኔ የሚኖረው ክርስቶስ ነው ብሎ ይነገራል። አንሰ ኢሃሎኩ በሥጋ ወበሕይወተ ክርስቶስ አሎኩ፣ እኔ አሁን ሞቻለሁ፣ በእኔ የሚኖረው ክርስቶስ ነው ብሎ ይናገራል። አይምሮውን በመጠበቅ ልቡን በመጠበቅ ያ ማለት ፈጽሞ የሐዋርያት ሥራ ምዕራፍ 21 ላይ ራሱ እንደነገረን ለሥጋዬ ከቶ አስቤላት አላውቅም እንዳለ ለራሱ ማሰብ ያቆመ ሰው ማለት ነው። ፍጹም ለክርስቶስ ብቻ የሚኖር ተኝቶም ተነስቶም ኑሮውን ለክርስቶስ ብቻ ያደረገ ሰው እና በሱ የሚደሰት ክርስቶስ አድሮበት እንኳን ሳለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ልሄድ ከክርስቶስ ጋር ልኖር ምናፍቃለሁ። መሞትን እንኳን ራሱ ወደ ክርስቶስ የመሄጃ መንገድ አድርጎ የሚቆጠር ለእኔ መኖርም ሕይወትም ክርስቶስ ነው ብሎ ይናገራል እና ሁሉን ረሃቡንም ጥሙንም በጣም እንደ ቅዱስ ጳውሎስ ያለ መከራ የደረሰበት ሰው የለም። ግን ያን ሁሉ መከራውን ያስቻለው አንድ ነገር ነው። እሱም የክርስቶስ ፍቅር። ሁሉን እንደ ምናምንቴና እንደ ጉድፍ እቆጥረዋለሁ ይላል። ወረሰይክዎ ለኩሉ ከመ ዕዳው፣ እንደ ጉድፍ እንደ ጥራጊ እቆጥረዋለሁ። ያንን ሁሉ ንቄ ትርፍህ ምንድን ነው ትሉኝ እንደሆነ ከመ ዕርብሖ ለክርስቶስ፣ ክርስቶስን ትርፍ አደርገው ዘንድ ነው ብሎ ይናገራል። ለእኔ የሚቀረኝ ሽልማት ክርስቶስ ነው ብሎ ይናገራል። ከክርስቶስ ፍቅር የሚለየኝ የለም። ባይድም ዘመድም የሚታይ ፍጥረትም የማይታይም ግዙፍም ረቂቅም ሆኖ መላእክትም ሆነው ከክርስቶስ የሚለየኝ የለም ብሎ ይናገራል እና እንዲህ ያለው ታኦሪያ የሚባለው ወይም ታኦሪያ አንድ ወገን ነው። ቲኦሪያ ወይም ታኦሪያ ማለት በክርስቶስ አብርሆት መኖር፣ በክርስቶስ ብርሃን ውስጥ መኖር ነው። በጌታችን በኢየሱስ ክርስቶስ ብርሃን መዋኘት ነው እና እንደዚህ ያለ ሰው ልክ በንጹህ ሰማይ ላይ ፀሐይ እንዲመላለስበት ሰውነቱ ላይ የሳር ያክል እንኳን የዚህ ዓለም ሐሳብ ሳይኖርበት ቀርቶ የጌታችን የኢየሱስ ክርስቶስ ብርሃን የሚያበራበት ንጹህ ሰሌዳ ማለት ነው። እና ለዚህ ነው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ሲናገር ወለነሰ ዘውስተ ሰማያት ሀገርነ፣ ለእኛ ግን ሀገራችን በሰማይ ነው ብሎ የሚናገረው ይሄ በሰማይ ነው ብሎ የሚናገረው ቅዱስ ጳውሎስ እኛ የሚለው እንደሱ ያሉ የበቁትን ነው። እውነት ለመናገር ሀገር ለመናገር አይደለም። እንደኔ አይነት ሰዎች ጣዕም ለቀመስን ሰዎች እያልን እኛ ህሉናችን አነዋወራችን በሰማይ ነው። ምድሩን የለቀቅንን በዚህ ዓለም ምንም ሐሳብ የለንም። ዕብራውያን መልእክቱ ምዕራፍ 13 ላይም ሲናገር እኛ በዚህ ከተማ የለንም፣ በዚህ ከተማ ያለን አይደለም፣ የክርስቶስን መስቀል ተሸክመን ከዚህ ዓለም ወደ አፋ እንወጣለን ብሎ ይናገር። ስለዚህ ቅዱስ ጳውሎስ በክርስቶስ ፍቅር የታወቀ ነው። ሲጽፍም ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ ይላል። የክርስቶስ እስረኛ ከሚሆን ከጳውሎስ የተጻፈ መልእክት፣ የክርስቶስ እስረኛ ከሚሆን ከጳውሎስ የተጻፈ መልእክት። ሁለት ነገር ነው የሚያስተላልፈው እዚህ ውስጥ። አንደኛ በክርስቶስ ፍቅር የታሰረ ማለት የታሰረ እንደማይንቀሳቀሰው ሁሉ በጌታችን በኢየሱስ ክርስቶስ ፍቅር ልቡ ተይዞለት ወደ ሌላ ወደ ቀኝም ወደ ግራም የማይል ልብ ያለው ሰው ማለት ከግር ጥፍሩ እስከ ራስ ጠጉሩ በውስጥ በአፋ በነፍስ በሥጋ በጌታችን በኢየሱስ ክርስቶስ ፍቅር የተያዘ ሰው ማለት ሙቁሁ ለክርስቶስ የሚለው እሱን። እንደገና ደግሞ ቅዱስ ጳውሎስ ለክርስቶስ ሲል የታሰረበትን መታሰሪያ ራሱ ይመካበታል። አልቦን ከዚያ ያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ ይላል ገላትያ ምዕራፍ 6 ከቁጥር 13 ጀምሮ ሲናገር፣ ማንም ሰው እንግዲህ እኔን አያድክመኝ የክርስቶስን ማኅተም በሥጋዬ ተሸክሜያለሁና ይላል። የንጉሥ ማኅተም የያዘ ሰው እየተመካ ይሄዳል። መንገድ ላይ የሚያስቆመው እንኳን ቢኖር ያን ማኅተም ያሳየ ጊዜ
ፈርተው መንገድ ይለቁለታል እና ስለ ክርስቶስ መሰቃየትን ትምክት የንጉሥ ማኅተም አድርጎ ነው ቅዱስ ጳውሎስ የሚቀር። እንደዛ እያለው ነው የክርስቶስን ማኅተምን በሥጋ የተሸክም ያለው የሚለው ስለ ክርስቶስ መሰቃየት የንጉሡ የክርስቶስ ማኅተም ነው ማለት። ሰማዕታት የክርስቶስ መታወቂያዎች ናቸው፣ የክርስቶስ ማኅተሞች ናቸው። ቅዱስ ጳውሎስ በመከራው ደስ ይሰኘዋል። ልክ አንድ ሰው ደብዳቤ ጽፎ ራሱ ንጉሡ ምስሉ ያለበትን ማኅተም ሲረግጥለት ደስ ብሎት እንደሚሄደው ስለ ክርስቶስ በገረፉት ጊዜ የንጉሥ ማኅተም የተሰጠውን ያህል ቅዱስ ጳውሎስ በታሰረባቸው ሰንሰለቶች የሚመካ ሰው ነው። እንዲህ ያለ ሰው ነው ቅዱስ ጳውሎስ። ሌላኛው በጣም ሁልጊዜ የሚደንቀኝ ነው፣ እኔም እናንተም የሚደንቃችሁ ሲጀመር እኔ አይደለሁም ያደነቅኩት፣ የቤተ ክርስቲያን ኮከብ የሆነው ቅዱስ ዮሐንስ አፈወርቅ ነው ያደነቀው። እና ቅዱስ ጳውሎስ በጣም የሚያስገርም ሀብቱ ለእያንዳንዱ ምእመን ችግር የሚታመም ሰው መሆኑን ወመኑ ውእቱ ዘእይደዊ ወእየሐምም አነ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ታሞ እኔ ያልታመምኩለት ማን ነው ይላል። ታሞ እኔ ያልታመምኩለት ማን ነው ይላል። ይህ ታሞ እኔ ያልታመምኩለት ማለት ምን ማለት ይመስላችኋል? ዓለም በደዌ ኃጢአት እንደተያዘ እናውቃለን አይደል ያለን? ዓለም በጨለማ እንዳለ እናውቃለን ብሏል ቅዱስ ዮሐንስ በመልእክቱ። ቅዱስ ጳውሎስ ለሁሉ እታመማለሁ ማለት የእያንዳንዱን ምእመን ኃጢአት የራሱን ያህል ይሰማዋል ማለት። እንዴት ያለ ሰው እንደሆነ እኮ ይገርማል እኮ። እንደሱ ያለ ሰው ድግም እንግዲህ እግዚአብሔር ያውቃል። በጣም ነው የሚገርመኝ። ለእያንዳንዱ ሰው ችግር የሚያመው እና ለወንጌል ሁሉን እሆናለሁ ይላል። ለታመሙት እንደታመሙ፣ ለታሰሩት እንደታሰሩ፣ ለአይሁድ እንዳይሁድ፣ ለአረማውያን እንዳረማውያን የሚሰማው ሰው የሰዎችን ችግር የራሱን ያህል የሚቆጥር ሰው ነበር። ጌታችን ኢየሱስ ክርስቶስ የኛ መከራ በሱ ሕማም ውስጥ ነበረ እንደሚባለው ሁሉ ልክ ንሕነሰን ተነብል በአምሳለ ክርስቶስ እግዚአብሔር ይሁበክሙ ፍስሐ በእንቲአነ፣ እኛ በክርስቶስ አምሳል ከእግዚአብሔር ጋር ታረቁ ብለን እንለምናለን። እግዚአብሔርም ስለኛ ለእናንተ መጽናናትን ይሰጣቸዋል። ንሕነ ነሐምም በእንቲአክሙ እግዚአብሔር ይሁበክሙ ፍስሐ በእንቲአነ፣ እኛ ስለ እናንተ እንጨነቃለን። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሲናገር እኛ ስለ እናንተ እንጨነቃለን፣ እግዚአብሔር ደግሞ ስለኛ ለእናንተ መጽናናትን ይሰጣቸዋል ይላል። ስለዚህ ስለ እያንዳንዱ ሰው ችግር የሚጨነቅ የሚቸገር ሰው ነበር ቅዱስ ጳውሎስ። እንግዲህ ሌብነት ያለበት አለ፣ ውሸት ያለበት አለ፣ ጣዖት አምልኮ ያለበት አለ፣ ስርቆት ያለበት አለ፣ ሌላውም ክፋት ሁሉ፣ ለዚያ ሰው ሁሉ ኃጢአት የሚጨነቅ ሰው ነው ቅዱስ ጳውሎስ። ለሁሉም ሰው እንግዲህ አንድ ሰው እኮ ልብ በሉ የእግዚአብሔር ቤተሰቦች፣ አንድ ሰው እቤቱ ውስጥ ላሉ ሰዎች ስሜት እንኳን መጠንቀቅ አልችል እያለ በጣም ችግር፣ አብረውት ለሚኖሩ 3-4 ሰዎች ስሜት እንኳን የሚጠነቀቅ ሰው የለም። እንደፈለገ ይናገራል፣ እንደፈለገ ይበላል። እሱ አብዝቶ በመጉረሱ እነዛ ሰዎች ይቀየማሉ። አይ ሰዎች እየተንቀሳቀሱ እሱ በመብላቱ ይታዘቡኛል። አይ ከፍ ዝቅ አድርጎ ይናገራል፣ ትልቁን ድርሻ ለራሱ ይወስዳል። እንደዛ ሲባል ቅዱስ ጳውሎስ ደግሞ ለእያንዳንዱ ሰው ስሜት ይጠነቀቃል። ሰላም ማለት ያለበትን ሳይረሳ ሰላም ይላል። እገሌን ሰላም በሉልኝ ይላል። አንድ ሀገር ውስጥ እየጻፈ እኮ ነው እንግዲህ ሮሜ ተቀምጦ ቆሮንቶስ ሲጽፍ፣ ቆሮንቶስ ተቀምጦ ለሚልክለው ለእያንዳንዱ ሰው እገሌን ሰላም በሉት፣ እገሌትን ሰላም በሏት፣ እገሌን ደና ጥሩ አድርጋችሁ ተቀበሉት፣ አፍሮዲጡን በደና ተቀበሉት፣ ጢሞቴዎስን ተንከባክባችሁ ተቀበሉት፣ ፌቤን መልእክት ይዛ መታለች ዘመድ ብላችሁ ተቀበሏት ብሎ ቆጥሮ ሰው ለሰው ስሜት የሚጨነቅ ሰው የሚያከብር። አሁን እገሌ ጥሩ ሰው ነው አላላ ለምንድን ነው ጳውሎስን ያህል ሰው መጽሐፍ ቅዱስ ውስጥ በጣም የሰውን ክብር ያሳየን ሰው ቅዱስ ጳውሎስ። የሰውን ክብር አሁን የፊልሞና መልእክት ታውቁታላችሁ አይደል? ሁልጊዜ የምደነቅበት መልእክት ነው። የእውነት እግዚአብሔር በሚያው ለምንድን ነው አንድ ባሪያን ከጌታው ጋር ለማስታረቅ መጽሐፍ ቅዱስ ተጽፏል። አንድ ሎሌ ከጌታው ጋር የተጣላ አንድ ሎሌ ለማስታረቅ አንድ መጽሐፍ ቅዱስ ስለዚህ ጉዳይ የተጻፈ ነው። ለአንድ ሎሌ ይገደው ነበር ቅዱስ ጳውሎስ። እውነት ለመናገር ማለት በእኛ ዘንድ ሰው በጣም ነው እየረከሰ ያለ። ሎሌውን ከጌታው ጋር ለማስታረቅ የሚስቲቱ ስሜትም ደግሞ መጠበቅ ስለነበር ሚስትህ ገሊትንም አፍብያ ደህና ነሽ ወይ ይበላል። እናቲቱ ተጠርታ ደግሞ ልጁ ሲቀር በርቁ አልተሳተፍኩም እንዳይል ልጅህንም ደህና ነህ ወይ ይበላል። አብሮን የሚሰራ ልጅህ ብሎ አሁን ያ ልጅ ምንድን ነው የሰራ ከቅዱስ ጳውሎስ? ከእናት አባቱ ቤት ቁጭ ብሎ እንጀራውን እየበላ የተቀመጠው ልጅ ነው አብሮን የሚሰራ የሚለው። የሚታሰረው ጳውሎስ ስራ ምንም ያልሰራውን ልጅ አብሮን የሚሰራው ነው። ቤተሰቦቹን ሁሉ ቆጥሮ የሚጠነቀቅ መምህር ነበር ቅዱስ ጳውሎስ። የሚያስገርመው ደግሞ ሌላው ምንድን ነው? ሁላችሁንም በመዓልትና በሌሊት በጸሎት ሳስብ አላቋረጠም ይላል። ሁላችሁንም በደንብ አስታውስ። የሰው ገንዘብ እየተቀበለ መነኩሴ ሆይ ይላል መጽሐፈ መነኮሳት፣ ከምዕመናን ገንዘብ አትቀበል፣ ተቀብለህ የማትጸልይላቸው ከሆነ ዕዳ ይሆንብሃል። ደግሞ የሁሉን ሰው ስም እያነሳው ጸልያለሁ ስትል ልብህ ይሰረቃል፣ ጸሎት ትቀንሳለህ፣ አድርባይ ትሆናለህ ይላል። ቅዱስ ጳውሎስ ግን ተቀብሎ አይደለም ዝም
ብሎ እንዴት የአንድ ሀገር ሰው አንድ ሰው እኔስ ሌሊቱስ እንዴት ብሎ ይበቃዋል? የቆሮንቶሶችን ሲያነሳ የሮሜ ሲያነሳ ያ ሁሉ ሲያነሳ እንዴት አድርጎ ነው የሚበቃው? በእርግጥ ለቅዱሳን የሚሰጣል ሩፀተ ቀሊልና ሙሐዘ ንባብ የሚባል ይሰጣቸዋል። ሩፀተ ቀሊል ማለት ብዙውን ባንዴ መሄድ ማለት ብዙውን ባንዴ መሄድ። ለምሳሌ አቡነ ገብረ መንፈስ ቅዱስ መዝሙረ ዳዊትን በቀን 40 ጊዜ ነው የሚጸልዩት 150 በአንዱ በጣም ብዙ ስግደት እየሰገዱ ሲሆን እንዴት ሰዓቱ ይበቃል ስትሉ ምንድነው የሚሆን? ሙሐዘ ንባብ ይሰጣቸዋል። ሙሐዘ ንባብ ሳይሰለቹ መጸለይ፣ ሳያቋርጡ መጸለይ እና ደግሞ ያንን ፈጥኖ አከናውኖ አንደበት ሳይላሽ በተመጠነ ጊዜ ውስጥ ማጠቃለል ያ ይሰጣቸዋል ለቅዱስ እና ቅዱስ ጳውሎስ እንደዛ ቅዱስ ዮሐንስ አፈወርቅ ሲያመሰግነው የአንዳንድ ሰው ልብ ለአንድ ሰው እንኳን አይበቃም፣ የጳውሎስ ልብ ግን ሀገር ይችላል። ለሀገር የሚበቃ ሰፊ ልብ አለ፣ የአንዳንድ ሰው ልብ ግን አንድ ሰው ማያሳድር። ቅዱስ ጳውሎስ እንደዚህ ያለ አባት የቤተ ክርስቲያን ሽልማትና ጌጥ ሞገስ የሆነ አባት ነው። ጸሎቱ፣ በረከቱ፣ ረዴቱ፣ ሐዋርያነቱ፣ አማላጅነቱ ሁሉ በሁላችን ላይ ጸንቶ ይኑር።